ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። እንኳን አደረሳችሁ ለአባታችን ለጠባቂያችን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል ለቃና ዘገሊላ እንኳን አብሮ አደረሰን። በዓል እንዴት ነበረ? እንዴት አሳለፋችሁ? እግዚአብሔር ይመስገን። የዓመቱ ሰው ይበለን፣ በያለንበት ይባርከን፣ ይጠብቀን። አሚን። በእውነት ያው ፋይናሊ ጨረቃዎቹ መጥተዋል። ሁለታቸው ስለመጡ ደስ ብሎኛል። ዛሬው ያው እያበቃ ይመስለኛል። እያበቃው አንዳንድ እንትን እያየሁ ነበረ። እንዲቬልዊና ምናምን እያላችሁ ነበር አይደለም? ያለ ፐርፐዝ አይደለም። እንትና እናቱን ሙሽዬን ያቀረቧት ማለት ነው። ሙሽን ቅመሟን እየጠራት ያለ ምክንያት አይደለም። ለማብቂያ ስለደረሰ ነው ማለት ነው። እና አሁን ይሄንን ድራማ እውነቱ ነው ያመጡት። በዚህ አጋጣሚ የቅመሟ ጠንበለል ሳላደንቀው አላልፍም። ብሩክ ያለማየሁ ልጅ ማርያምን ሚዲያውን በአንድ እግር ነው ያቆመው፣ በአንድ እግር ማለት ነው። በተለይ ቲክቶክ ሰፈር ማለት ነው። አቤት ጨጓራቸውን እስከሚበቃቸው ድረስ ነው የላጣቸው። የእውነት በዚህ አጋጣሚ ማለት ነው ትዕግስታቸው ምን ያህል እንደሆነ ታይቶባቸዋል። ልክ ቅመሟ አንዷ ጭራሽ ማለት ነው ምን ስትል ሰማት ምስላችሁ? ለወንድሜ ድራት አለው እዚህ ሀገር አመጣት አለውኝ እያለች ነበርና እና በዚያ ሁለቱም ወዳጃና ጠላታቸውን የለዩበት እንትን ነው፣ ስራ ነው። ያው ምንም ያህል ስራውን የሚያስጠላ የሚደብር ስራ ቢሆንም ያው ብዙ ነገር ተምረውበታል ብዬ አስባለሁኝ። እናንተ የ30 የ20 ደቂቃ ቪዲዮ ለቀው እነሱ ከካሜራ ጀርባ ምንድን ናቸው? እውነትም እንደዛ እንደተንጫጩ በካሜራ ፊት በካሜራም ጀርባ እንደዛ ናቸው ወይ? ይህ የእናንተ ጥያቄ ነው ማለት ነው። ድራማ ስትሰሩ ሆናችሁ ነው የምትገኙት አይደለ? እነሱ ምንድን ነው ትንሽ የሚከብደው ቃላቶቻቸው ነበረ። ቃላቶቻቸው በጣም የሚያስጠላ ነበረ፣ ግን እንትኑ ትምህርት ነበረው ማለት የእነሱ ኮንቨርዜሽናቸው ከቃላቶቻቸው ውጭ በእውነት እንደዛ ህይወት የሚኖር የለም ወይ? አለ። እየሰራችሁን ስራ የሚሰራ የለም ወይ? አለ። በጣም አለ። ከፍቅረኛቸውን ተደብቆ ሌላ ቦታ የሚሄድ ወንድ የለም ወይ? አለ። ሶ ዳይሬክተር እና ተዋናዮቹን የነሱን እንዳረዳዳቸው ነው። በነገራችን ላይ አልገባችሁም እስከ ዛሬ ድረስ በጣም በጣም በቃ እንጃ። ብሩክ ያለማየሁ ልጅ የቅመሟ ጠንበለል ማለት ነው። ብታገኙትም የእውነት እንደ ቋንጣ ትዘለዝሉት ነበር ብዬ አስባለሁኝ። እና ቅመሟ የምትወዷት ቢሆን ማርያምን የምትወደውን ሰው ለይታችሁ ለእኔ ላድርግ አትሉም ነበረ። ይሄ ሰልፊሽነት ነው። ብትወዷት እንዴት እናስታርቃት ከምትወደውን ሰው ብላችሁ ኢቨን ራሱ አስተያየት መስጠት ትችሉን። አስተያየት የመስጠት ያለመስጠት የኔ እናንተ መብት ነው። እኛ በምናዋክል ነው አስተያየት የምንሰጠው እና ስንሰጥ የሆነ መስመር ያለፈ መሆን አልነበረበትም። በእውነት ቅመምዬ እናንተ ኒንጃ እንደዛ ከወደዳችኋት የምትወደውን ሰው ለይታችሁ ማለት ነው ለእኔ ላድርግ ስትሉ በጣም ይሄ ሼም ነው፣ ቢግ ሼም ነው። ሌላው ኢሞሽናል ሆናችሁ የምታወሩትን ቃላቶች ለእናንተ ጸጸት ውስጥ ያስገባችኋል። በዛሬ ቪዲዮ ብዙ ነገር ትማራላችሁ። ብዙ ነገር ያው ይህንን ድራማ እንዲያበቃ ሙሽዬ የቀረበች ቀን ነው ብያቸዋለሁ። እኔ ያዛንኝ ቀንም ማለት ነው ድራማው ሊያበቃ ነው ብያችሁ ነበረ። አዎ ሙሺ ላለ ምክንያት አይደለም። ያ ሁሉ 1 ወር ሊሞላ ነው አይደለም? ሶ ትላንትና ለምን ቀረበች? ለምን ጠራት ብሩክ ቅመሟን ማለት ነው። እና ሊያበቃ ስለፈለገ ነው ማለት። አሁን እሱ ባሰበበትን መንገድ አልሄደለትም። እሱ መጀመሪያም ተናግሯል አይደል? አዲስ አበባ ላይ ትልቅ ነገር አለ መጨረሻውን የሚያምር ግን ዋጋ ያስከፍለኛል እያለ ነበረ። ያው በተግባር አድርጎታል። ቤት ነው ብቻ ያው ትዕግስት በብዙ ነገር ትዕግስት። በስማም ትዕግስት እኮ የለንም እኛ በሾች ትዕግስት የለንም። በዚህ አጋጣሚ ትዕግስታችንም ተፈትነናል ማለት ነው። አንዳንዶቻችን ነው እኛ ከእናንተ አንጨመርም። እኛ የሁለታቸውን ከነ ጥፋታቸውን እየወደድ ናቸው። ማርያምን እናንተ ሳላደንቃችሁ አላልፍም። ይሄ ጸባያችሁን አይቀይርባችሁ። ማርያምን አይቀይርባችሁ።
ሰው ስትወዱት የአንድ ቀን ጥፋት ብቻ አይደለም ማየት አለባችሁ። ይህ ሁሉ ጊዜ 2 ዓመት ድረስ የሚሰሩትን ማየት አለባችሁና ያንን ጥፋት ትክክል ነው እውነቱ ከማጋ ነው እስክታቆ ድረስ ራሱ ትዕግስት አልታገሳችሁም። እና ቅመም ምን ያህል እኔ እንጃ ምን ያህል ጠላት እንዳለባት ነው ያወቅኩኝ። ያው የሰው ጠላት ሰይጣን ነው፣ የሰው ጠላት የለም። ግን ደግሞ የእሷ እንደሚወዱ ነበረ እያወሩት ነበረው። የብሩኬንም እንደዛው ስትወዷቸው ብሩኬ የምር ከልባችሁ የምትወዱትን ቢሆን ሀይሚን ጥላችሁ አይደለም። ምክንያቱም ሀይሚ ነው አይደል እሱ የሚወደው። ስለዚህ እሱን የሚወደውን መውደድ ያለ መውደድ የራሳችሁ ምርጫ ነው። ግን ሰው በመሆኑ መከበር ነበረበት እና ትዕግስታችሁን ታይተዋል። ገምቼ ነበረ ቤት እንደሆነ ማለት ነው። የምር ቤት እንደሆነ ገምቼ ነበረ። እንኳን ደስ አላችሁ ሁለታችሁም። ለምን እንኳን ደስ ያለሽ በሉልኝ ብለዋል። ለምን እንዴ? ወዴት የምን መለያየት ነው? ተው እንጂ አሰክሱን። ዶንት ፎርጌት 4 ልጆች ማለት ነው፣ አባትና እናት